እናት እንደዚህ ነው የምትለው ከልጆቼ ጋር አልስማማም ነበር በተለያየ ጉዳይ መሐላችን ክፍተት ተፈጥሮ ስምምነት አልነበረም ሐዋርያው ገስታውስ ገብቼ ቃል አወጣልኝ ከዚህ በኋላ ሁሉ ጉዳይ ተፈጽሞልሻል ሰላም ሆኗል አለኝ ከዛ ጊዜ ጀምሮ ከልጆቼ ጋር ሰላም የወለዱትን ሄጄ መጠየቅ ይሄን ሁሉ ጉዳይ አድርጋለሁ ቤቴ ላይ ሰላም ሆኗል ነው የምትለው ለጌታ ክብር ስጥ በቅድሚያ እግዚአብሔርን ለኔ አመስግኑልኝ በጣም በእውነት ስለ ሐዋርያውም እግዚአብሔርን እጅግ አርጋችሁ አመስግኑልኝ በእውነት ጌታን ባርኩላት ልልም ፈልጋው ምንድነው ልጆቼ ከኔ እኔ ልጆች አሉኝ ልጆቼ ከኔ 17 አመት ሙሉ ተለይተን ልጅና እናት አንባልም እና እኔ ሲያዩ እንደ ባዳ ነበር አልፎም ይሄዱት እና መጨረሻ ላይ እኔ ልጄ ወልዶ እንኳን ማርያም ማረች እንኳን አላልኩም መጨረሻ ላይ እግዚአብሔር አንተ ታውቃለህ ብዬ ለመጠየቅ ሄድኩኝ በሄድኩበት ቦታ ላይ የተነገረው ምንድነው ታናሽ እህቱ ጓደኞቼ አንተን ሊጠይቁ እየመጡ ስለሆነ ቤት አስተካክል ብላ ነው የተናገረችው ተናግራ ከዛም በኋላ እሁድ ለተነ ህዝብን አስነስቼ ካጫየርኩኝ ሲሄድ እግዚአብሔር ሆይ ምን ትለኛለህ ያልኩኝ ሐዋርያው ጋር የዛሬ 15 ቀን የሆነ ልጅ ጠፍቶብኝ በ3 ቀን ይመጣል ብሎ ስለኝ ልጄ መጣ ሲመጣ ልጄን ይዤ እዚህ ጋር ቆምኩ አዲስ ነገር ሆኖልሻል ብቻ ነው ያለኝ እሱ እንደዚህ ስለኝ ነው ልጄን ለመመረቅ የተነሳው ተነስቼ ልጄን ለመመረቅ ብዬ በሚሄድበት ሰዓት ምንድነው ያደረጉት ልጄ እንግዲህ አስቡ እኔ ሲያይ እንደ ባዳ ነው ጥሎ የሚሄደው ሸሽቶ የሚሄደው የ23 አመት ልጅ ነው ጎልማሳ ግን እናትነቴን አያቅም መጨረሻ ላይ ምን ሆንኩኝ ህዝብን ሰብስቤ ጌታ ሆይ ምን ትላለህ ብዬ ስጸልይ ሐዋርያው በራእይ መጣና ነገርሽ ተሳክቷል ሂጂ ተሳክቶልሻል አለኝ እንደዛ ስለኝ ወጥቼ ሄድኩኝ ሲሄድ በር ከፍቶ እሱ ጓደኞቹ እንደመቀበል ብሎ ሲወጣ እኛ ነን ሲያይ እናቴ መጣች ውጡና ተቀበሏት ነው ያለው ለጌታ ክብር ይሆንላት አመስግኑልኝ ድጋሚ ደግሞ እንደገና ተሳክቶልሻል ስለኝ 11 አመት ሙሉ ጢልቴ ላይ መሬት ነበረኝ የዛሬ 11 አመት 55000 ብር የገዛሁት መሬት የተያዘ መሬት ነበረ መጨረሻ ላይ መሬቱን እህቴ ናት ከኔ የእናቴ ልጅ ሶስተኛ ታናሼ ወረቀት ከይጄ ቀምታ ደበቀች ደብቃ አላቅም ነው ያለችኝ መጨረሻ ላይ ጌታ ሆይ ባንተ ከሳለሁ በህግ ክሰሽ ያለችኝ አልከስም እኔ በጌታ ከስሻለሁ አልኳት መጨረሻ ላይ እሱ ሆኖልሻል ስለኝ ብቻ ጠርታ እባክሽ መሬትሽን ውሰድ እባካችሁ ለጌታ ታላቅ እልልታ ጭብጨባ ክብር ስጡ የዛሬ ሳምንት ነው የሆነልኝ የኔ ልጅ ይጠጣል ይቅማል በጣም ያስጨንቀኝ ነበር አለችኝ ቸርች እንዲገባ እንዲያመልክ ፈልጋለሁ ነገር ግን አይመጣም ያስቸግረኝ ነበር አለች የዛሬ ሳምንት ተጸለየ ዛሬ እዚህ ቸርች ውስጥ ነው ያለው ይሄን ለማመስገን በይታችሁ ላይ ቆም ያለው ጌታን አመስግኖ ትላለች ምናልባት የሷ ልጅ ካለ ወደዚህ ቤት መጣ መዲን ከመጣ አው ያጨበጨበ እንቀበላለን እስቲ አሜን አሜን ከ8 እና ከ9 አመት በኋላ ለመጀመሪያ ጊዜው ገባው ቸርችን ባነር ገብቼ አላውቅም ከእናንተ መሃል በስም መውረስ መፈልግ ሰው ካለ እጅ ያሳየኛል መውረስ መፈልግ አላችሁ ትወርሳላችሁ አሜን ትወርሳላችሁ አሜን እሺ ወንድሜ እሺ አባቴ እነዚህ ባልና ሚስት ናቸው እንደዚህ ነው የሚሉት ሁለታችንም በነርቭና በጨጓራ በሽታ እንሰቃይ ነበር ልጃችን እዚህ ያገለግላል እዚህ ያለውን ሐዋሳ ያለውን የገስታውስ አገልግሎት አናውቅም ነበር ልጃችን ይዞን ወደ ገስታውስ ገባ ጋና ወደ ክፍሉ ስንገባ ሞት አይሆንም ማለት በሽታ ከናንተ ላይ ተነስቷል አለ ከዛ ክፍል ከወጣን ሰዓት ጀምሮ ከሳቸውም የነርቭና የጨጓራ በሽታ ከላያቸው ላይ አዋጁ ተነስቷል እግዚአብሔር ይሄን አድርጎልኛል አመስግኑልኝ ነው የሚሉት ፍቄ እሰይ እጃችሁ ከፍ አድርጉ ሳለ በተለይ እናቶች እጃችሁ ከፍ አድርጉ
የትኛው በሽታ ከእናንተ ላይ ይነሳል? ይነሳል። ጨለማ ሁሉ የወደቀ ይሆናል። አሜን። እግዚአብሔር ይጎበኛችኋል። አሜን። እሺ ኢየሱስ ወንድሜ። ጌታ ነው። አሜን። አባቴ እንደዚህ ይላል። እሱ ነው የመጣው የታመመው የት ነው? ከጂንካ ከጂንካ። አዎ፣ የት ሆስፒታል? እዚህ ያኔት ሆስፒታል። ያኔት ሆስፒታል የታመመውን አስተኝቶ እሱ ነው የመጣው። ያኔት ሆስፒታል ያንን የኩላሊት ችግር ያለበትን ዳያሊሲስ እየሆነ አስተኝቶ ወደ አንተ መጣ። ልክ አንተ ጋር ሲመጣ አንተ እንደዚህ ያልከው ተፈውሷል ነው ያልከው። ልክ ቃል ስታወጣ ያ ያበጠው ያኔት ላይ ጠፋ። አዎ፣ ኩላሊት እሱ ብቻ አይደለም፣ እንደገና ያኔቶች እንደዚህ አሉ፣ አይ ይሄ ነገር ትክክል አይደለም፣ መድኃኒቱን 40 ምንጭ ሄዳችሁ ውሰዱ ብለው ሪፈር ጻፉላቸው። 40 ምንጭ ሆስፒታል ሲደርሱ ደህና ሰው ለምን ወደኛ መጣችሁ ውጡ ብለው አስወጥተዋል። ሃሌሉያ። ና ወደዚህ። እሺ አባቴ እቺ እህት በጣም ገርም ነገር ነው የምታወራው። ለብዙ ዘመን ለብዙ ጊዜ አለች የተያዘብኝ ገንዘብ ነበረ። በጣም እጨነቃለሁ። በየትኛው መንገድ መውሰድ የማልችለው ገንዘብ ነው። በጣም ብዙ የሥራ ገንዘብ ነው። ግን እዚህ ቤት መጥቼ እግዚአብሔር ሰው ቃል አወጣልኝ፣ ነገርሽ ተለቋል አለኝ። እግዚአብሔር ይባረክ። የተያዘብኝ ገንዘብ ተለቆልኛል። አሁን ወደ እጄ ገብቷል። ጌታን አመስግኑ ትላለች። በእልልታ በጭብጨባ አመስግኑላት። እህቴ እንደዚህ ነው የምትለው። እንደ ድንገት ሳላስብ በጡቴ ጎን ላይ እባጭ ወጣ። የጠጠረ ድንጋይ የሆነ እባጭ ወጣ። ያንን እባጭ እያለፈ ሐዋርያው ነካና ተፈውሰሻል አለኝ። ውሃ ላይ ደግሞ ጸለይልኝ። ያንን ጠጣሁ። ቤት ሄድኩኝ። መግል ወጥቶ ቦታው ደርቆ አሁን በጣም ነፃ ነኝ። እጄን ማንቀሳቀስ ይችላል ነው የምትለው። ጌታን አክብሮላት። ኢየሱስ ጌታ ነው። አባቴ እንዲህ ትላለች፣ የነበረኝ 2 ሴት ነው። ወንድ ልጅ እፈልግ ነበር። በዚህ ጉዳይ ገስት ሃውስ ገባው። ገስት ሃውስ ገብቼ እንደዚህ አለኝ፣ ወንድ ልጅ ትወልጃለሽ አለ። ይኸው ወንድ ልጅ ወልጄ አቅፌ መጣሁ። እቺ እናት እንዲህ ነው የምትለው። የሆነልኝ ጎረቤት ለጎረቤት ነው አለችኝ። ምንድን ነው የሆነልሽ ብዬ ስጠይቃት ጎረቤት ሕፃን ልጅ ነበረች፣ ግን መራመድ አትችልም። ታኝታ አልጋ ላይ ነው የምትኖረው። ከዚህ ቤት የተጸለየ ውሃ ይዤ ሄድኩኝ። ልጅቷ ላይ አፈሰስኩኝ። አሁን መራመድ ጀምራለች። ጌታን አመስግኑ ትላለች። አመስግኑላት። እዚህ ትላለች አባቴ፣ ሴት ልጅ ነበረኝ። ሴት ልጇ ሞተችብኝ። ስትሞት ልጅ እፈልግ ነበረ። ድንገት ገባው። አይዞሽ ብሎ አጽናናኝ። ልጅ ትወልጃለሽ አለ። ይሄው ልጅ ወልጄ መጣሁ ነው። የካሳ ልጅ የካሳ ልጅ አባ፣ የዚህኛውን ብንሰማ የዛሬ ሳምንት ነው ይሄ። የዛሬ ሳምንት ድንገት ጉባኤ መካከል ነው የገባው። ሚስቱ አረብ ሀገር ነበረች። አረብ ሀገር ሆና ወድቃ ድንገት ትሰበርና እጇ ይሰበራል። የሥራ ጥቅም የለሽም ሂጂ ትባላለች። ልጁ ይሄ ባሏ አንተ ጋር መጣ። ከጉባኤ አስነሳው። እዚህ የነበርከው አንተ? አዎ። አረብ ሀገር ያለችው? አዎ። አሁን ተፈውሳለች። እጇ ድኖ ስራ ጀምራ ያልቀለለበት ተነስቶ ያመሰግናል። ሃሌሉያ። ና አንተ ዘለህ እስቲ አሜን። አንዴ ቁጭ በሉ። ቀኑ አስታውሳለሁ። ዛሬ ሳምንት በመሆኑ ሮብ ቀን። እስቲ አሜን። ልክ አሁን በዚህ ሰዓት በአረብ ሀገር የምትሰቃየው ባለቤቴ ወርቅነሽ፣ ማን ስሟ? ወርቅነሽ። ወርቅነሽ ጌታ ተናገረ፣ ተፈወሰች። አሜን። አዋሳ ሆነን አረብ ሀገር ይቻላል? ይቻላል። ኢትዮጵያ እጃችሁ ከፍ አድርጉ እስቲ አሜን። አሜን። ዛሬ ማታ የምስራች። አሜን። አንተ ከዚህ ስትሄድ በኢትዮጵያ ከኢትዮጵያ ውጪ ያለው ቤተሰብ ሰላም። አሜን። ቤተሰቦች ሰላም። አሜን። ስራ ቦታ ሰላም። አሜን። ነገሮቻችሁ አዲስ ይሆናል። አሜን። እንኳን ጌታ ረዳክ። ገና ብዙ ይሳካልሃል።